ፓርት 2 ካፕከት ብዙዎቻችን የምንቸገርበት የአፕሊኬሽን አይነት በጣም ብዙ ናቸው። ነገር ግን ከዛ መካከል ኤዲቲንግ በብዛት የምናደርግባቸው በተለይ ስፔሻል የሚባሉ ኤዲተሮች የሚጠቀሙባቸው ካፕከት እና ማስተር ብላክ ነው ማስተር ክራብ የሚባለው እኔ አልጠቀምበትም። ነገር ግን እኔ ዛሬ በትንሹ አሳያችኋለሁ ካፕከትን። ስለዚህ አሁን ካፕከትን እንዴት አድርገን ኤዲቲንግ የምናደርገው የሚለውን ብዙዎቻችን መማር አንፈልግም። ገብቷቸዋል። አሁን ስለ ካፕከት በጣም ፉል ኮርስ የሚሉ በ30 ደቂቃ በ40 ደቂቃ የሚሰሩ ሰዎች አሉ። ግን እነሱን እኛ መከታተል አንፈልግም። አይዶኖ ለምን እንደሆነ ባይገባኝ ማለት ነው። እኔ ግን ባጭሩ አስረዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ ብያለሁኝ። እንግዲህ ዛሬ በትንሹ ስለ ካፕከት ላሳያችሁ። ብዙዎቻችሁ ብትጠይቁ ጥያቄ አለ። እንዴት ነው ኤዲቲንግ የምናደርገው? የሰዎችን ቪዲዮ የምናስገባው፣ ፎቶ የምናስገባው፣ ከውስጥ በኩል ፎቶ አድርገን ከላይ በኩል ሌላ የምናደርገው፣ እንደገና ደግሞ ኦቨር ላይን የምናደርገው እንዴት ነው ብላችሁ ትጠይቋላችሁ። ስለዚህ ለሱ ምላሽ ነው የምሰጣችሁ። በትንሽ ደቂቃ በ10 ደቂቃ በሞላ ውስጥ ነው የምሰጣችሁ። ረዘም ያለ ቱቶሪያል መማር ከፈለጋችሁ ሌላ ቻናል ላይ ገብታችሁ ተማሩ። ግን ብዙዎቻችሁ መዳም ቤት ስለምትሰሩ ረዘም ያለ ቪዲዮዎች ማየት አትፈልጉም። ስለዚህ በአጭሩ ላስረዳችሁ ማለት ነው። ምክንያቱም ሰዓት ስለሚበላብን ነው። ኦልሬዲ እኔም ይገባኛል ማለት ነው። ግን ትርፍ ጊዜ ካላችሁ በጣም መክራችሁ ኤዲቲንግ ተማሩ። ኤዲቲንግ በጣም ቪውስ ሁሉን ነገር ዋቸወር የሚያመጣ ኤዲቲንግ ነው ማለት ነው። ካፕከት ከሌላችሁ አፕሊኬሽኑ ከፕላይ ስቶር አውርዱ። የአንድሮይድ ተከታይ ከሆናችሁ ወይም የአንድሮይድ ስልክ ከሆናችሁ ሳምሰንግ ብራንዶች ከሆናችሁ፣ ሌሎም ስልኮች ብራንድ ከሆናችሁ እንግዲህ አንድሮይድ ስልክ ከሆናችሁ ከፕላይ ስቶር አውርዱ። የአይፎን ከሆናችሁ ደግሞ ከአፕ ስቶር አውርዱ ማለት ነው። ከዛ እኔ ካፕከት ውስጥ ገብቻለሁኝ። አፕሊኬሽኑ ላይ እንግዲህ አንዳንድ ማስታወቂያዎች ሊመጡ ይችላሉ። ስለዚህ እነሱ እንደዚህ አድርጋችሁ ማውጣት ነው። እዚህ ቅድም ኤዲቲንግ ያደረኩት ነገር ስላለ እሱን ላስወጣውና አዲስ ላሳያችሁ። ቀጣይ ኤዲቲንግ ያደረጋችሁት በሙሉ እዚህ ጋር ነው የሚጠራቀምላችሁ። ይሄ ሁላችሁ እዚህ ጋር ነፍ ነው አባዬ። ስለዚህ እነሱን ማጥፋት አለባችሁ። እያንዳንዳቸውን እንደዚህ ነጠብጣቦቹን እየተጫናችሁ እንደዚህ ዳሌት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ በፊት የተሰራ ስለሆነ ምንም አይጠቅማችሁም ፋይሉ፣ ምክንያቱም እሱ ፋይሉን ያጠፋዋል። ከ24 ሰዓት በኋላ ፋይላችሁ ጋላሪያችሁ ውስጥ ካላስገባችሁት አድቅቆ ነው የምታገኙ። ስለዚህ እኔ ቀጥታ ኒው የሚለው ላይ ወስዳችኋለሁ። ኒው ቪዲዮ የሚለው ላይ እንግዲህ እነዚህ ጋር ቪዲዮ እዚህ ጋር አለ፣ እዚህ ጋር ፎቶ አለ። እንግዲህ ፎቶና ቪዲዮን ተመልከቱ። አሁን ያለው ቪዲዮ ላይ ነው። ስለዚህ ሌላ የሰው ቪዲዮ አምጥቼ ላሳያችሁ ላስገባላችሁ ማለት ነው። ለምሳሌ እነዚህ የበጎቹን ልባችሁ ድምጽ ስላለው ድምጹ ልዝጋ። እሱም ድምጽ የኔም ድምጽ አይሄድም። እዚህ ጋር አድ የሚለው ላይ አድ አደረኩት ማለት ነው። ስለዚህ አሁን ይሄንን ቀጥታ ለዩቲዩብ ነው የምፈልገው፣ ለቲክቶክ ነው የምፈልገው፣ ለኢንስታግራም፣ ለፌስቡክ የሚለውን መምረጥ አለብኝ። 16 በ9 ለዩቲዩብ ስለሆነ በእጅ እንደዚህ ይዤ ዙም አደርገዋለሁ። ይሄው በጎቹ ዙም አደረኳቸው። ይሄ እንደዚህ ይከፍትልኛል ማለት ነው። ይሄ በድምጽ ነው። እኔ ግን ድምጹን ዘግቼው ነው። ስለዚህ እናንተ ድምጽ መዝጋት ስትፈልጉ ምንድነው የምታደርጉት? ኤዲቲንግ የምትለዋለች እሷ ጋር ተገቡና ይሄ ቮሊዩም የሚለው አለ። ቪዲዮውን ትሰኩና ራይት ታረጉታላችሁ። አሁን ቮሊዩም ምንም አይነት ድምጽ የለም። የበጎቹ እንደዚህ ቢጨምርበትም የስልኬማ ድምጽ የለውም። ይሄን ግን እኔ ከሌላ ስላወረድኩት ድምጽ አለው። ድምጹን መዝጋት አለብኝ ግዴታ። የኔ ድምጽና የሱ ድምጽ አይሄድም። ስለዚህ ድምጹን ከዘጋው በኋላ እዚህ ጋር እንትን እምላችሁ መቆርጣቸው ነገሮች ካሉ መቁረጥ አለብኝ። ምክንያቱም አንዳንድ የሚገቡ አላስፈላጊ ድምጾች፣ ፎቶዎች ካሉ መቁረጥ እችላለሁ። ግን እዚህ ጋር ስለማይቆረጥ እኔ ግን ቆርጬ ለእናንተ ላሳያችሁ። እዚህ ጋር የእንትን ቀኝና ወደ ግራ ያለች ቀስት ምልክታለች። ስፒለት የምትለው SPLIT የምትለው እሷን ጫናትና ቪዲዮን አንዴ ስለተጫንቁት አሁን ወደ ቀኝ ነው ወደ ግራ መደልተው የሚለውን ቼክ ማድረግ ከፈለጋችሁ እንደዚህ ወደዚህ ትውጣላችሁ፣ ወደዚህ ትውጣላችሁ፣ እጃችሁ መጣታችሁ ማለት ነው። ዲሌት የሚለው ስገባ ዲሌት አደረኩት። ቆርጦ አወጣው ማለት ነው። አሁን ተቆርጦ ወጥቷል። አሁን ይሄንን ልሳበው ብትሉ አይሳባችሁ። ሆይ እንደውም ይሄ ማሻአላ ይሄ ተሳበኝ። በቃ ከዚህ በላይ አይሳብም። ይሄ እናንተ ይሄን ቪዲዮ በጥፍ አሁን ይሄ ቪዲዮ 1 ደቂቃ ከ4 ሰከንድ ነው። ከዚህ በላይ መርዘም አይችልም። ይሄንን ፎቶ በማንኛውም ታይ መርዘም ትችላላችሁ። ለምን እስከ 50 ደቂቃ ይወስዳል። ቪዲዮ ግን እንደዚህ አይነት ነገሮች አይሄዱም። ስለዚህ እንዲሄዱ ምን ማድረግ አለባቸው? አሁንም ኤዲቲንግ ውስጥ ነን። እዚቹ ሳንወጣ ከኤዲቲንግ ውስጥ ይችን ምልክት አሳያችኋለሁ። ይሄንን ለማስረዘም ስትፈልጉ በእነዚህ ምልክቶች ነው የምታስረዝሙት። እዩ እነዚህ ጋር ያያችሁ ነው። ይንከር ወደ ኋላ ናት። እዚህ ጋር
ዲ እቺ ምልክትና አለች አንድ ከሷ ጋር የምትመሳሰል ምልክት። እናንተ ምን በላት? እስካሁን እኮ ተሰራባን ነበር። ይህች ምልክት ናት። እየተኛ አንድ ዙር ስመታት በአንድ ዙር ረዘመች። ኤዲቲንግ የሚለው ላይ ነው የምትመገቡት። አሁን 2 ዙር ስመታት በ2 ዙር ረዘመች። አሁን ስንት ደቂቃ ሆነ? 2 ደቂቃ 3 ደቂቃ ገባ። እዩ 3 ደቂቃ ከምናምን። ይቺን መምታት ነው በቃ። ይቺን ይዛችሁ ጫን ስትሏት ትሄዳለች ማለት ነው። ግን ከዚህ ጋር የምትመሳሰል አንድ አፕ አለች። ቪዲዮውን ወደ ውስጥ አርጋ ነው የምትቀርጽላችሁ ማለት ነው። እዚህ ኤዲቲንግ ውስጥ ነው የምትገባው። አሁን እየሰራሁባት ነበር። የሚገርማችሁ ነገር ወይ ልፈልግና እኔ የምነግራችኋለሁ። ይሄ አይደለም። ለማንኛውም ኦሬዲ እንዳላስረዝምባችሁ አለች አንድ የምትሰሩባት እንትን የምታደርግ ወደ ውስጥ የምታስገባ ቪዲዮ እናንተ እየሰራችሁ ለምሳሌ ኦቨርላይን ተጠቅማችሁ ይሻላል። ስቶሪ አሁን ኦቨርላይን እንዴት ነው የምንጠቀመው የምትሉ ልጆች አላችሁ። ኦቨርላይን ስትጠቀሙ ለምሳሌ ብዙዎቻችሁ የጠየቃችሁኝ የሰብስክራይብ በተን እንዴት አድርገሽ የምታስገቢው ከስልክሽ ላይ ብላችሁኛል። ኦቨርላይን የሚባል አለ። ኦቨርላይን ማለት በቪዲዮ ላይ ቪዲዮ በመኒ ቪዲዮ የሚባል አለ። እንደገና ደግሞ ከመኒ ቪዲዮ ሌላ አንዳንድ ልጅና እናት ማለት ነው እናቱ ላይ የምናረገው ቪዲዮ እንዴት ነው መላሽ የምትጠይቁኝ። ከዛ እነዚህ ኤዲቲንግ ምልክቶች አሉ አይደለ? ኤዲቲንግ፣ አውዶ፣ ቴክስት፣ ኢፌክት፣ ኦቨር ሌየር የሚላለ ኦቨር ሌየር የሚለውን ትነኩታላችሁ። ከዛ ቪዲዮውን አሁንም ኦቨር ሌየር የሚለውን መልሳችሁ ትነኩታላችሁ። ከዛ ከዚህ የምትፈልጉትን ቪዲዮ ነው የምታስገቡት። ከዛ ይሄን ቪዲዮ ላስገባል። ይሄን ያባያውን ቪዲዮ አስገባው ለእናንተ ለማሳየት ስለሆነ ይሄ ጽሁፉ መታየት የለበትም። ስለዚህ በእጅ ዙም አደርገውና እዚህ ጋር መጀመሪያ ጋር መጣዋለሁ። ከዛ እዚህ ጋር ይሄ ድምጽ አለው። እኔ ድምጽ እንዳለው ስለማቅ ድምጹን መጀመሪያ አጠፋለሁ። ድምጹን ካጠፋው በኋላ የኦቨር ላይን የጨመርኩት ቪዲዮ ምን ያክል ነው ርዝመቱ ወይም የሚቆረጥ ነገር አለው እንዴ ብዬ እፈልጋለሁ። ኦሬዲ ምንም የሚቆረጥ ነገር የለም። ትንሽ ምልክት ስላለው ግን ልቁረጥላት። ኦኬ ከዛ አሁን እዚህ ጋር የእንትን ምልክት እንዴት ነው የምጨምረው? የሰብስክራይብ ምልክት ብላችሁኛል። የፕላስ ምልክቱን ተጫኑና ግቡ። ከዛ እዚህ ጋር እላይ ከፎቶ በላይ ስንት ምልክቶች አሉ? 3 አይደለም? አልብሎ ALBUMS ቢላለሳ አልቡስ ወይም ስፒልስ እና ሊበራሊንግ ሚላለ ሊበራሊንግ የሚለው ላይ ትገባላችሁ። ከዛ እዚህ ጋር ብዙ ነገሮች ያስመርጧችኋል። ዳታ ራብላ ዋይፋይ የለኝም፣ ስለዚህ ካለ ዳታ አይሰራም፣ ካለ ዋይፋይ አይሰራም። እዚህ ጋር እነዚህ ምልክቶች አሉ። ይሄ የፓሮ ምልክት ያለበት እሱ ክፍያ አለው። ክፍያ የሌላቸው እነዚህ ምልክት የሌለባቸው የሰማያዊ ምልክት ክፍያ የላቸውም። ስለዚህ እኔ ሰብስክራይብ የምትለው ድምጽ አላት። ድምጽ የሌለውም አለ፣ ድምጽ ያለውም አለ። እኔ ድምጽ ያለውን ስለምፈልግ አድ ብዬ ወደ እንትን ያመጣዋለሁ፣ ወደ ቻናል ያመጣዋለሁ። ከዛ አሁን ሌላ ፎቶ አለ። ይሄ ሰብስክራይብ የሚለው በተን አለ። ስለዚህ ሰብስክራይብ የሚለውን በተን ማስረዘም ከፈለጋችሁ በኦቨርላይን ስላስገባሁት ግን ይሄ አይንቀሳቀስም። ኖርማል ባስገባው መንቀሳቀስ ይችላል። በኦቨርላይን ከሆነ ግን አንዴ ካስገባችሁት አይንቀሳቀስም ማለት ነው። ይሄው እምቢ ብሎኛል። እሺ ችግር የለውም። ፎቶውን ማስረዘም ካለኩ ፈለጉ ማስረዘም ይችላሉ። ስለዚህ አሁን ምንድነው የማደርገው? ስከፍተው ታያችሁት። አሁን አያምርም? ከምር እኔ ራሱ ሳላስበው በጣም የሚያምር ቪዲዮ እንደሰራው ነው የተሰማኝ። እዩት። በቃ ቪዲዮ ራሱ ረጋ ብሎ ነው የሚሄደው። የልጅቱ አባያ የበጎቹ አረንጓዴ መሆን የእንትኑ በተን መጨመሩ ደግሞ የበለጠ ማለት ለምሳሌ አሁን እዚህ ጋር መጨመር ብትፈልጉ ይሄንን የሰብስክራይብ በተን አሁንም የፕላስ ምልክቱን ትጫኑና በኦቨር ላይ ነው እንግዲህ የገባውበት ብያችኋለሁ። የፕላስ ምልክቱን ተጭኜ ቀጥታ ምን የሚለው አልፈልግም። ሌላ ቪዲዮ መጨመር ካፈለጋችሁ ግን መጨመር ትችላላችሁ። አሁንም እዚህ ጋር ተገቡና እስኪ ሰብስክራይብ በተን መልሰን እንጨምርና ላሳያችሁ። እያያችሁት ነው።
መልሶ ግን እዛው ላይ ነው የወሰደብኝ። ይሄ ላጥፋውና ላሳያችሁ። ቀጥሎ ነው የወሰደብኝ። ቀጥሎ እንዳይወስድብኝ ምን አደርገዋለሁ መሰላችሁ? መጀመሪያ ስገባ እንትን ልልለታለሁ። እነዚህ ኢፌክቶች ናቸው። ኦልሬዲ ይህን ኢፌክት ማታውቁ ከሆነ ላሳያችሁ። ይህን ኢፌክት ዳይሬክት ታስገቡታላችሁ። ይሄው ሽፉ። ይሄ ፓሮ ነው። ፓሮ እንዳትጠቀሙ፣ ምክንያቱም በኋላ ኤዲቲንግ ለማድረግ ስትፈልጉ አያስገባችሁም። ስለዚህ እነዚህ የሚያማምሩ አሉ። አሁን ይሄ በጣም የሚያምር ነው። ምርጥ ትራንዚሽን የሚሆን ነው። ሽፉ በጣም የሚያምረው ማራኪ ውብ የሆነ ነው። ስለዚህ እንደዚህ ያደረጋችሁ የሰብስክራይብ በተን ማስገባት ትችላላችሁ። ሌላ ደግሞ ኤፌክት የሚለው ላይ ገብታችሁ እነዚህ አይነቶችን ኤፌክቶችን መጠቀም ትችላላችሁ። ቪዲዮአችሁ በዚህ መልኩ ይወርዳል። በዚህ በአማረ መልኩ ኤዲቲንግ ማድረግ ትችላላችሁ። የተለያዩ እናንተ ግዴታ ቪዲዮ መቀረጽ አይጠበቅባችሁም። ከነዚህ ቪዲዮ ፎቶ ይዛችሁ በፎቶ ብቻ መስራት ትችላላችሁ። ሌላ ፎቶ ስናስገባ እንዴት ነው የምናደርገው ብላችሁ የጠየቃችሁ ልጆች አላችሁ። ፎቶ የምታስገቡት በዚህ ነው ውዶቼ። የፕላስ ምልክቱን ትነካላችሁ። ከዛ ፎቶ የሚልካ ትገባላችሁ። ከዛ በኋላ አንዱን ፎቶ አምጥታችሁ እንደሆነ አንድ ፎቶ ወሰድኩ እንበል። ይሄን ፎቶ አምጥታችሁ አስገባችሁ። አሁን ገብቷል ፎቶ ልክ እንደገባላችሁ የት ጋር ነው ያስገባሁት? መሀከል ላይ ነው የገባብኝ ወይም መጀመሪያ ላይ ኦልሬዲ ገብቷል። ቪዲዮ እንዲረዝምባችሁ አልፈለኩም እኔ። እሺ ኦኬ፣ አልገባም። እኔ ግን አስገባዋለሁ። ኢንሻአላህ አድ ብየዋለሁ። ኦልሬዲ አሁን ገብቷል ብዬ አስባለሁ። እንሂድ። ኦቨርላይን ስላለው ነው። ኦቨርላይን ቢሆንም ይኸው ገብቷል። እዚህ ጋር ይኸውላችሁ ገብቷል። ይሄን ይዛችሁ ትገዝቷላችሁ። ሳባችሁት ስንት ገባ? 5 ደቂቃ ከምናምን ገባ። ስለዚህ ረዝሞልኛል ማለት ነው። እዚህ ጋር እንዴት ነው የሰብስክራይብ በተን የምናስገባው ካላችሁ አሁን ኦቨርላይን ተጠቀሙ። ከዛ በኋላ ቀጥታ የምትገቡት ምንድነው ፕላስ ምልክቱ ላይ ትገባላችሁ። እዚህ ጋር ሊበራል የሚለው ላይ ትገባላችሁ። ከዛ እዚህ ጋር ሰብስክራይብ የሚለውን ድምጽ ያለው ከፈለጋችሁ ድምጽ ያለው የሌለውን ከፈልጋችሁ አለው ምረጡ። እናንተ ክፍያ የሌለውን ግን ምረጡ። ክፍያ ያለውን አሁንም እነግራችኋለሁ። ክፍያ ያለውን ከጫናችሁ አሁንም እንትን አይደላችሁም፣ አያወርድላችሁም። እንደዚህ አድርጋችሁ ይኸው ማሳጠር ትችላላችሁ። ኦልሬዲ እኔ በጥቁር ነው ያመጣብኝ። እስኪ እንየው እውነት ይገባል አይገባም? ቅድም ግን ገብቶልኝ ነበር። አሁን ምናልባት እምቢ ያለብኝ ምክንያት ምን መሰላችሁ? ኦቨርላይን ተጠቅሜበታለሁ ቅድም። ስለዚህ በሱ ምክንያት ነው። ይሄው መሀል ላይ አስገብቼዋለሁ። خلاص አያችሁ፣ እንደዚህ ያደርጋችሁ መስራት ትችላላችሁ። 12 ደቂቃ ሄደ እንደምንም ብሎ። ስለዚህ ይቅርታ ላችኋለሁ ለተረዘመበት። ለእናንተ ብዬ ዳታ ከፍቼ ነው ያሳየኋችሁ። እንግዲህ አውፍ በሉኝ ከረዘመባችሁ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ የመሰሉ አይዲያዎች መከታተል ትችላላችሁ። ይሄ ስትፈልጉ ምን ትሉታላችሁ መሰላችሁ? ቀጥታ አዘጋ እንትን ይላል ኤክስፖርት አደረጉታላችሁ። ይሄ እንደዚህ ሆኖ ይወርዳል። ከወረደ በኋላ ይተጠብቃችኋል። 100 ካቆጠረ በኋላ ጋላሪያችሁ ውስጥ ከጋላሪያችሁ ውስጣችሁ የት ነው የምትከቱት? በዩቲዩብ ስቱዲዮ ሊሆን ይችላል፣ በክሮም ሊሆን ይችላል፣ እንዲሁም ደግሞ በዩቲዩብ ውስጥ ስትሬትም ሊሆን ይችላል። ወደ ዩቲዩባችሁ መጫን ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ የሆነ ቪዲዮ መከታተል ከፈለጋችሁ ሚስፈንዲሻን ሰብስክራይብ አድርጋችሁ ተከታተሉ። በሌላ የአይ ቱሎች እንገናኛለን። እስከዛ ድረስ ቻለን። ሰላም አለይኩም ወራህመቱላሂ ወበረካቱ።